እዚህ ሶስቱን ፋይናሊስት ለይተናል። የመጨረሻውን ሶፊ ማን የሚወስድ ይመስላል? እኔ ራይስ የሚወስድ ይመስለኛል። ፕሌየር ኦፍ ዘ ሲዝን ምንም ጥያቄ የለው ለራይስ ነው የሚሰጠው። ምክንያቱም ዋንጫ ያነሳ ተጫዋች ነው ቅድሚያ የሚሰጠው። ምንም ጥያቄ በሌለው ከተሳካለት ዋንጫ ካልተሳካለት ብሩኖ ፈርናንዴዝ ሊወስድ ይችላል። ራይስ ዋንጫ ካልወሰደ የፕሌየር ኦፍ ዘ ሲዝን ነው የሚያመቱ ምርጥ ተጫዋችን ሽልማት ብሩኖ ፈርናንዴዝ መውሰድ አለበት ብዬ ነው የማምነው። የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች የሚባለው የኔ ካፒቴን ብሩኖ ሚጌል ፈርናንዴዝ ነው። እንግዲህ ፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ለእናንተ ማን ነው ብሎ ብዙ ሰው ገብቶ በፕሪሚየርሊግ.com ወይም በአፕሊኬሽኑ ገብቶ ቮት እያደረገ ነው። በሰፊ ርቀት የኔ ካፒቴን እየመራ ነው። ዋንጫ አያስፈልገውም ብሩኖ ሚጌል ፈርናንዴዝ የዓለማችን ምርጡ ተጫዋች ለመባል ማለት ነው። ብሩኖ ሚጌል ፈርናንዴዝን በዚህ ሰዓት የሚስተካከለው አንድ ተጫዋች የለም። ስለዚህ የ2025-26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ማንም ዋንጫ ይብላ አያገባንም፣ ኦልሬዲ ተመርጧል። ብሩኖ ሚጌል ፈርናንዴዝ ካፒቴናችሁን እየገባችሁ ፕሪሚየርሊግ.com ላይ ገብታችሁ ምረጡት። እኔ ካፒቴንን መርጫለሁ፣ ደስ ነው ያለኝ። በሰፊ ርቀት እየመራ ነው ብሩኖ ሚጌል ፈርናንዴዝ። ድምፅ እየተሰጠ ነው፣ ድምፃችሁን ስጡ ማንኩኒያንስ። ብሩኖ ሚጌል ፈርናንዴዝ 48% በማግኘት አንደኛ ደረጃ ላይ ተቀምጧል። የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ለመባል ድምፅ እየተሰጠ ነው። ብሩኖ ሚጌል ፈርናንዴዝ 48% ድምፅ አግኝቷል። ዶሚኒክ ሶቦዝ ላይ ደግሞ 17%ቱን ማግኘት ሲችል፣ ሶስተኛ ጋብሪኤል ማጋሌሽ ነው 7% አግኝቷል። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች እንግዲህ እጩ ሆነዋል። ብሩኖ ፈርናንዴዝ፣ ጋብሪኤል፣ ሞርጋን ግሪቭስ፣ ሃላንድ፣ ዴቪድ ራያ፣ ዴክላን ራይስ፣ ሲሜኒዮ እንዲሁም ቲያጎ ናቸው። የዚህ ውድድር አሸናፊ ምንም ጥያቄ የለው። ሳልጠራው አፍ ውስጥ አለ እኮ እና ታውቀዋለህ። ብሩኖ ፈርናንዴዝ ይህንን ነገር የሚያሸንፈው የአርሰናል ተጫዋቾች ሶስቱ መሆናቸውን ተከትሎ በምርጫው በኩል ለሶስቱም መከፋፈሉ አይቀርም እና ባይከፋፈል ራሱ ዴክላን ራይስን ከብሩኖ ፈርናንዴዝ ጋር እንደዚህ ግንባርን ነው የምተኩስል ብታስበው ከዚህ በኋላ ራሱ ማለት ነው። እና ብሩኖ ፈርናንዴዝ እንደበላው እርግጥ ነው። ሲሜኒዮ ግን መካተቱ ገርሞኛል። አይኖ በርንሞዝን አሪፍ ነበረ፣ ግን ሲቲ ላይ እንዴት እንኳን ቀረብን ነው የሚያስብል ፐርፎርማንስ ነው ያለው። ቲያጎን ያላቅም ያኑላጎ እንዴት እንዳገባ ፐርፎርማንሶቹ ይገርሙኛል፣ ግን ይመቻት። ሃላንድም በዚህ ዓመት ተቀዛቅዛለች። ሞርጋን ግሪቭስ እንደ ኖቲንግሃም አሪፍ አልነበረም በዚህ ዓመት፣ ግን በግሉ የተወሰነ ጎሎችን በማስቆጠሩ አሪፍ ነው። ጋብሪኤል ነው የሚገርም ሲከላከል ነበርና ዴቪድ ራያ ምናልባት ዋንጫውን ሰጣቸው ማለት እንችላለን። ራይስም አሪፍ ነው። በቃ አርሰናል በማጥቃቱ ላይ አሪፍ አልነበረም። ስለዚህ መሀል ላይ በሚደረጉ እንትኖች ምናምን አሪፍ ነበርና የጎል ሳትፎ 5 ምናምን ነው። አሲስቱ ምናምን የካስሜሮ ጎሎች ይበልጡታል የእሱን ጎል ኮንትሪቢዩሽን እና ብሩኖ ፈርናንዴዝ እንደሚበለው በጣም ግልጽ ነው። ይመቻችሁ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች እጩዎች ይፋ ሆነዋል። የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ማን ይሆናል ብለው ያስባሉ? ፕሪሚየር ሊጉ እንግዲህ እነማን እጩ ሆነው ቀረቡ የሚሉትን ይፋ አድርጓል። ከደቂቃዎች በፊት ይፋ በሆነ መረጃ መሰረት ምስሉ ላይ የምትመለከቷቸው ተጫዋቾች የ2025-26 አስደናቂ የውድድር ዓመት አሳልፈዋል በሚል በእጩነት አካቷቸዋል። 8 ተጫዋቾች ተመርጠዋል። የእናንተ ምርጡ ተጫዋች ማን ነው? የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በእጩነት ከቀረቡት መካከል አንዱ ነው። አስደናቂ የውድድር ጊዜን ከማንቸስተር ዩናይትድ ጋር ያሳለፈው ብሩኖ ፈርናንዴዝ እጩ ሆኖ ቀርቧል። የአርሰናሎቹ ጋብሪኤል ማጋሌሽ፣ ግብ ጠባቂው ዳቪድ ራያና ዲክላን ራይስ ሌሎች በእጩነት የቀረቡ ከአርሰናል ጋር አስደናቂ ጊዜን እያሳለፉ የሚገኙና ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ለቡድናቸው ለማስገኘት በልዩነት ነጥረው የወጡ ተጫዋቾች ናቸው። የኖቲንግሃም ፎረስቱ ሞርጋን ጊቭስ ዋይትም ሌላው በእጩነት ቀርቧል። የማንቸስተር ሲቲዎቹ ኤርሊንግ ብራውት ሃላንድና አንቷን ሴሜኖም በዚህ ውድድር ዓመት ከማንቸስተር ሲቲ ጋር አስደናቂ ጊዜን ማሳለፋቸውን ተከትለው በእጩነት ቀርበዋል። እንዲሁም በአንድ የውድድር ዓመት ብዙ የፕሪሚየር ሊግ ግቦችን በማስቆጠር የመጀመሪያው ብራዚላዊ መሆን የቻለው የብሬንትፎርዱ አጥቂ ኢጎር ቲያጎ በእጩነት ከቀረቡ ተጫዋቾች መካከል ይጠቀሳል ማለት ነው። 8 ተጫዋቾች ቀርበዋል።
እንግዲህ በቅርቡ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ይታወቃል። ባለፈው አመት መሐመድ ሳላህ እንዳሸነፈ ታስታውሳላችሁ። ከዛ በፊት ፊል ፎደን የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ተብለው ሲመረጡ እናስታውሳለን። በቅርቡ ግን እንደምታስታውሱት የማንቸስተር ዩናይትዱ ብሩኖ ፈርናንዴሽ የእንግሊዝ ፕሪሚየር ሊግ የጸሐፊዎች ማህበር የአመቱ ምርጥ ተጫዋች ተብሎ ተመርጦ ነበር። አሁን ደግሞ የፕሪሚየር ሊጉ ፕሌየርስ ኦፍ ዘ ሲዝን እጩ ውስጥ መካተት ችሏል። ማን የአመቱ ምርጥ ተጫዋች ይሆናል? እስኪ ኮመንት መስጫው ላይ እየገባችሁ ኮመንት ሴክሽኑ ላይ የአመቱ ምርጥ ተጫዋች ከሌ ነው ብላችሁ አስቀምጡልን። ከዚህ ከምትመለከቷቸው 8 ተጫዋቾች የእናንተ የአመቱ ምርጥ ተጫዋች የትኛው ነው? ምክንያታችሁንም ብታስቀምጡልኝ ደስ ይለኛል። የምትመርጧቸውን ተጫዋቾች እስከነ ምክንያቱ ብታስቀምጡ የበለጠ እንማማርበታለን። ግን በቃ የዘንድሮው የእንግሊዝ ፕሪሚየር ሊግ እንደምታውቁት የዋንጫ ፉክክሩ እጅግ በጣም አስደናቂ ነው። እስከ መጨረሻው በአርሰናልና በማንቸስተር ሲቲ መካከል ትንቅንቁ ቀጥሏል። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 2 ጨዋታ ብቻ ቀርቷል። የፕሪሚየር ሊጉ ምርጥ ተጫዋች ማን ይሆናል? ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። የዘንድሮ ፕሪሚየር ሊግ እንግዲህ የአመቱ ምርጥ ተጫዋቾች ማለት ነው 10 ተጫዋቾች እጩ ወጥቷል ማለት ነው። ከቲማችን 3 ተጫዋቾች ገብተዋል፣ ምንም ጥያቄ የለውም። ገብቷቸዋል። ጋብሪኤል ራያና ዴክላን ራይስ ገብተዋል፣ ምንም ጥያቄ የሌለው ማለት ነው። ጋብሪኤል ሙሉ ሲዝኑ ሶሊድ ነበር። ገብቷቸዋል። አንዳንድ ጨዋታዎች ላይ እየተጎዳ ነበር፣ ግን 16 ክሊንሺት አለው። ገብቷቸዋል። ያ ሁላ ጊዜ እየተጎዳ ማለት ይመለሳል። ሶሊድ ነው። ብዙ ኳሶች ብሎክ ያደርግልናል ምናምን ነገር ማለት ነው። ዴቪድ ራያ ደግሞ በጣም ማለት ነው ለክሊንሺቶቹ ዋነኛ ሰው። ገብቷቸዋል። ክሮስ ይቀልባል፣ ኳስ ምታበት ፊት ለፊት አይገባበትም፣ ዲፍሌክሽን አይገባበትም፣ ምንም ነገር አይገባበትም። ገብቷቸዋል። ዴክላን ራይስ ደግሞ መሃል ሜዳውን ሙሉ አመቱን ኮንትሮል ሲያደርግ አንድ ጨዋታ እንኳን አቋሙ ሳይደክም ሙሉ አመቱን ራን እያደረገ የነበረ ሰው ነው። እግዚአብሔር ማለት ዴክላን ራይስን በጣም ዲዘርቭ ያደርጋል። ሌሎች ተጫዋቾች እንግዲህ ብሩኖ ፈርናንዴዝ ነው ከዩናይትድ የተካተተው። ብሩኖ ፈርናንዴዝ ማለት ነው ዘንድሮ ኤክሴፕሽናል ሲዝን ነው እያሳለፈ ያለው 19 አሲስት ማለት ነው። ቲሙ እንግዲህ ታች ነበረ። የብሩኖ አሪፍም መሆን ነው ቶፕ 5 ውስጥ እንዲያጠናቅቁ ያደርጋቸው የሻምፒየንስ ሊግ ስፓት እንዲያገኙ ማለት ነው። ሶስተኛ እንዲሆኑ ያደርጋቸው ራሱ የብሩኖ አሲስቶች 19 አሲስት ገብቷቸዋል አይደለም። ሃላንድን መናቅ የለብንም። ምን አይነት ሲዝን ነው እያሳለፈ የነበረው? ከሆነ ሰዓት በኋላ ቀዘቀዘ እንጂ ማለት ነው ከጃንዋሪ በኋላ ቀዘቀዘ እንጂ ይሄ ሰውዬ ጤነኛ አልነበረም። ጋብሪኤል ምናምን የሚባል ነገር አያውቅም። ይሄ ደግሞ ያገባብናል። ምንም ነገር ማንንም አይሰማም። ሌላኛው ሰርፕራይዝ የነበረው እንደውም ዘንድሮ ኢጎር ቲያጎ ነው ማለት ነው። ኢጎር ቲያጎ ምንም እዚህ ውስጥ ገብቷቸዋል ለመብላት እድል የለውም፣ ግን የመጀመሪያ ሲዝኑ ነው 20 ምናምን ጎል አግብቷል በብሬንትፎርድ። በጣም ያበደ ሲዝን ነው። እግዚአብሔርን ማልክዳችሁ ማለት ነው። ሌላኛው ሰሜኒዮ ነው ማለት ነው። ሰሜኒዮ ሲቲ ገብቶ አቋሙ አልቀነሰም። ከበርንማውዝ ጀምሮ ሲቲ ገብቶ አቋሙ ያልቀነሰ ሰው ነው። በጣም ዲዘርቭ ያደርጋል እዚህ ጩስ መግባት ማለት ነው። ሌላኛው ሞርጋን ጊብስ ዋይት ነው። አምና ዘንድሮ ምንም አቋም ያልወረደ ሰው ማለት እግዚአብሔርን ቶተናም በዚህ ልጅ በጣም ነው የተሸወዳችሁት። በጣም ቀጣይ ዓመት ባይሆን ውሰዱትና ከመውረድ ትንሽ ቀረብ ብላችሁ ደግሞ ለ10ኛ ምናምን መጮት ጀምሩ። በጣም ያበደ እጩዎች ናቸው። እናንተ እዚህ ውስጥ ማካተት የምትፈልጉት ሰው ካለ አስቀምጡኝ ኮመንት ላይ። አብዛኛው የስፖርት ቤተሰብና ተንታኝ ግን ዲክላን ራይስ ወይስ ብሩኖ ፈርናንዴዝ የሚል ሐሳቡን ያስቀምጣል። ከዚህ ጋር በተገናኘ የፕሪሚየር ሊግ ዋንጫን ማሳካት በራሱ ጥሩ ነው። አንድ ተጫዋች የአመቱ የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች እንዲባል። ግን ከዚህ ቀደም በነበረው ትሬንድ የፕሪሚየር ሊጉን ዋንጫ ሳያነሱ የአመቱ ኮከብ ተጫዋችነት ክብርን ያገኙ ተጫዋቾች አሉ። እኔ አሁን ዲክላን ራይስ ከአርሰናል ውሰድ ቢባል የሚወስደው ተጫዋች አንደኛው ዲክላን ራይስ የትም ክለብ ዲክላን ራይስ፣ ሳሊባ ማንም ኳስ የሚያውቅ ተመልካች የሚወዳቸው ናቸው። አሁን ክርክሩ ጦፏል። የቢቢሲ ተንታኞች የራሳቸውን ግምት አስቀምጠዋል። ዲክላን ራይስ ወይስ ብሩኖ ወይስ ገብርኤል ወይስ ሰሜኒዮ ወይስ የሚሉ ሐሳቦች እየመጡ ይገኛሉ። በዚህ ረገድ አንዳንድ ሐሳቦችን እናንሳ። ቴሪ ሄንሪ የፕሪሚየር ሊጉን ዋንጫ አሳክቶ 2003-2004 ላይ ኢንቪንሲብል በነበረው ስብስብ ላይ የአመቱ ኮከብ ተጫዋችነት ክብርን አግኝቷል። 2003-2004 2005-2006 ላይ ቴሪ ሄንሪ የሊጉን ዋንጫ ቼልሲ አሳክቶ ግን የአመቱ ኮከብ የእንግሊዝ ፕሪሚየር ሊግ ተጫዋች የተባለው ሄንሪ ነው። አይ ቲንክ አርሰናል እዚህኛው ውድድር ላይ ዝቅተኛ ደረጃ አይነቱን ያጠናቀቀው መሰለኝ። ቼክ ማድረግ ይኖርብኛል። ግን የፕሪሚየር ሊግ ዋንጫን ማሳካት ብቻ ጋራንትድ አያደርግም። የአመቱ ኮከብ ተጫዋችነት ክብርን ለማሳካት የፕሪሚየር ሊግ ዋንጫን ማሳካት ጋራንትድ አይደለም። ይሄንን መናገር
ይቻላል ብዬ አስባለሁ። ምክንያቱም ቀደም ሲል የጠቀስኳቸው ምሳሌዎች ለዚህ በደንብ ገላጽ ናቸው ብዬ አስባለሁ። አሁን ክርክሩ ጦፏል። የቢቢሲ ተንታኞች የራሳቸውን ግምት አስቀምጠዋል። ዲክላን ራይስ ወይስ ብሩኖ ወይስ ገብርኤል ወይስ ሰሜንዮ ወይስ የሚሉ ሀሳቦች እየመጡ ይገኛሉ።